ቅዱስ ሲኖዶስ ዝምታውን ሰበረ። በአርሲ ሀገረ ስብከት ለተፈጠሩ በርካታ ችግሮችና በሀገረ ስብከቱ ለተነሱ ተቃውሞች እንዲሁም ደግሞ ብፁዕ አቡነ ያሬድ ይነሱልን ለሚሉ የተለያዩ ሀሳቦች ቅዱስ ሲኖዶስ ጥብቅ የሆነ ውሳኔውን ማስተላለፉ ተሰምቷል። ሰላም ሰላም ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን በአርሲ ሀገረ ስብከት ተፈጥረዋል ስለተባሉ በርካታ ችግሮችና በርካታ ተቃውሞች እንዲሁም ደግሞ ቅዱስ ሲኖዶስ ያስተላለፈውን ጥብቅ ውሳኔ ልናስቃኛችሁ ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ እንደሚታወቀው የአርሲ ሀገረ ስብከት በርካታ ዘርፈ ብዙ ችግሮች የሚታዩበት እንዲሁም ደግሞ በየጊዜው ከምእመናኑ ከካህናቱ በርካታ ጥያቄዎች የሚቀርቡበትና አባት ይቀየርልን የሚሉ ሀሳቦች ሲነሱ እናስተውላለን፣ እንሰማለን። ይሁንና ከሰሞኑ የተነሱት ተቃውሞችና ሀሳቦች ግን እጅግ ጠንከር ብለው ለቅዱስ ሲኖዶስም ጥያቄ እንዲቀርቡ ምክንያት ሆኗል። እንደሚታወቀው እንግዲህ የአርሲ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ያሬድ በቅድስት ቤተ ክርስቲያናችን በርካታ ስራዎችን ሲሰሩ የቆዩ የሰነበቱ ታላቅ አባት መሆናቸውን እናውቃለን። ከዚህ ቀደምም እንግዲህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊ በመሆን እንዲሁም ደግሞ የሶማሊያ ሀገረ ስብከት ሊቀ ጳጳስ በመሆንና በመንበረ ፓትርያርክ የቅዱስ ሲኖዶስ ዋና ስራ አስኪያጅ በመሆንም ከዚህ ቀደም መርተው ቅዱስ ቤተ ክርስቲያንንም አገልግለው በኃላፊነትም እንደመሩ እናስታውሳለን። ይሁንና ብፁዕነታቸው የአርሲ ሀገረ ስብከት ሊቀ ጳጳስ ከሆኑ ወዲህ ከሁለት ዓመታት ወዲህ ግን በርካታ ሀሳቦችና ተቃውሞዎች በብፁዕነታቸው ላይ የተነሱባቸው ይገኛል። ምክንያቱ ምን ይሆን ስንልም አጣርተናል። እንግዲህ እንደሚታወቀው ቅዱስ ሲኖዶስ ከሁለት ዓመታት በፊት ባስተላለፈው ውሳኔ ነበር የአርሲ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ናትናኤል ማረፋቸውን ተከትሎ የእሳቸው ምትክ እንዲሆኑ ብፁዕ አቡነ ያሬድ ደርበው እንዲሰሩትና የአርሲ ሀገረ ስብከትንም እንዲያስተዳድሩት የተደረገው። ቅዱስ ሲኖዶስም ብፁዕነታቸውን የመደባቸው እንግዲህ ብፁዕ አቡነ ናትናኤል ባረፉበት ወቅት ድንገተኛ ስብሰባ ጉባኤ በመጥራትና ለቦታው ለስፍራው ያስፈልጋሉ ብሎ በማመንም ብፁዕ አቡነ ያሬድን የአርሲ ሀገረ ስብከት ሊቀ ጳጳስ ሆነው እንዲሾሙም ተደርጎ እንደነበር እናስታውሳለን። ብፁዕነታቸው በወቅቱም እንግዲህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊ እንዲሁም ደግሞ የሶማሌና ጅግጅጋ ሀገረ ስብከትም ሊቀ ጳጳስ ሆነው እየሰሩ ባሉበት ወቅት ነበር የአርሲ ሀገረ ስብከትን እንዲመሩ ደርበውም እንዲሰሩ ኃላፊነት የተሰጣቸው። ይሁንና በአሁኑ ሰዓት በአርሲ ሀገረ ስብከት የሚነሱ በርካታ ጥያቄዎችም ብፁዕነታቸው ይቀየሩልን የሚለው ድምዳሜ ላይ እንዲደርሱም እንዳደረጋቸው እየተናገሩ ይገኛል። ይህ ሀሳባቸውም በበርካታ ማህበራዊ ሚዲያዎች ላይ በስፋትም እየተሰራጨ ይገኛል። እንግዲህ ለቅዱስ ሲኖዶስ በቀረበውም ጥያቄ መሰረት እንደሚታወቀው የጥቅምት ወሩ ምልዓተ ጉባኤ ተከናውኖ ማለፉን እናስታውሳለን። በዚህም ምልዓተ ጉባኤ ላይ የአርሲ ሀገረ ስብከት ምእመናንና ካህናት ማህበረ ምእመናንና ካህናት በርከት ያሉ ዝርዝር ሀሳቦችን በማንሳትም አባት ይቀየርልን፣ ሌላ አባት ይመደብልን የሚል ጥያቄያቸውንም አስፍረዋል። በጥያቄያቸው ላይም የሀገረ ስብከታችንን ዘርፈ ብዙ ችግሮችንና የሀገረ ስብከታቸውን ዘርፈ ብዙ ችግሮቻቸውን በመዘርዘርና በተለያዩ ጊዜያቶችም ስናቀርባቸው የቆዩ ተደጋጋሚ ችግሮችንና አቤቱታዎችን ከግምት ውስጥ በማስገባት የችግሮቻችንን ምንጭ የሆኑትን ብፁዕ አቡነ ያሬድ ከሀገረ ስብከታችን እንድታነሱልን ይሁን በማለትም ጥያቄያቸውን ማቅረባቸው በተለያዩ ማህበራዊ ሚዲያዎች ላይ ሰፍረው አግኝተናቸዋል። ከላይ በርዕሱም ለመግለጽ እንደተሞከረው ወይም ማህበረ ምእመናኑ እንደገለጹትም ከሆነ የአርሲ ሀገረ ስብከት አባቶች ካህናትና ማህበረ ምእመናን ማለትም በሐምሌ ወር፣ በነሐሴ ወር እንዲሁም ደግሞ በጥቅምት ወር በተለያዩ በተወካዮች የሀገር አባቶች ምሁራንና የሀገር እናቶች በኩል ማመልከቻቸውን እንዲሁም ደግሞ አቤቱታቸውን አቅርበው እንደነበረም አስታውሰዋል። ቢሆንም ግን አንድም መልስ እስካሁን አለማግኘታቸውንና
ማጣታቸውን የተለያዩ ሚዲያዎችም ትኩረት ሰጥተውት የዘገቡትን የተለያዩ የምስልና የድምጽ ሰልፎችንም አቤቱታዎችም እንዲሁ መግለጫዎችም በየአብያተ ክርስቲያናቱ በተለያዩ ጊዜያቶች ስናቀርብ ቆይተናል። ነገር ግን እስከዛሬ ድረስ ምላሽ አልተሰጠበትም። አሁንም ይህ አቤቱታ ለእናንተ የምናቀርበው ማለትም ለቅዱስ ሲኖዶስ የምናቀርበው በዞናችንና በተለያዩ ወረዳዎች ከ600 የሚበልጡ ክርስቲያኖች በግፍ እየተገደሉብን ዝም ተብሏል። እንዲሁም ደግሞ የተለያዩ ችግሮችም ሲከሰቱብን በዝምታ እየታለፈ ነው። አባት የሌለውና እንዲሁም ደግሞ እየደረሰብንን ያለውን አሰቃቂ ግድያም ለመንግስትም ሆነ ለተለያዩ ማህበራዊ ሚዲያዎች ድምጽን የሚያሰማ ጳጳስም አተናል በማለትም ገልጸዋል። ይህንንም ድምጽ የሚሆነን አባት ማጣታችንም እጅግ እያሳዘነን መሆኑንም እንገልጻለን በማለትም የተናገሩ ሲሆን በመሆኑም የሚያሳፍርና ለቤተ ክርስቲያንም ለውጥ የሚሆን ምላሽ እስካሁን ድረስ አላገኘንም። አሁንም ቢሆን እኛ በሊቀ ጳጳሱ በብፁዕ አቡነ ያሬድና አስተዳደራቸው ላይ ያለንን አስተዳደራዊ በደሎችም በከፍተኛ ደረጃ እንዲታወቅልን እንፈልጋለን፣ መፍትሄም እንዲሰጠን እንፈልጋለን በማለት በርካታ ሀሳቦችንም ዘርዝረው አስቀምጠዋል። የመልካም አስተዳደር ችግሮች እንዲሁም ደግሞ የልማትና እጦት፣ ሁሉን አቀፍ የስብከተ ወንጌል አገልግሎት አለመኖሩ እንዲሁም ደግሞ ወቅቱ የሚፈልገውን የቋንቋ አገልግሎት አለመኖሩና ከሀገረ ስብከቱ መምሪያ እስከ ታች ወረዳ ቤተ ክህነት ድረስ ሊቃነ ካህናት ድረስ ያሉ የስነ ምግባር ጉድለቶችና የቀኖና ጥሰቶች፣ የሙስና ብልሹነት አሰራሮችና እንዲሁም ደግሞ አድሎ መኖራቸውንም የሀገረ ስብከቱ ካህናት አባቶችና ማህበረ ምዕመናን ባሰፈሩት ማመልከቻቸው ላይ ገልጸዋል። በዚህ ማመልከቻ ላይም እንደወጣው ከሆነ በእነዚህና በሌሎች ውስብስብ ምክንያቶችም ከላይ በጠቀስናቸው የተለያዩ ችግሮች ምክንያትም ብፁዕ አቡነ ያሬድ ብፁዕነታቸው እንዲቀየሩልን ሌላ አባት እንዲሰጠን እንዲሁም ደግሞ ከዚህ በኋላ አንቀበላቸውም የጠቀስነውም አቋማችን እንዳለ ሆኖ በዚህ ደብዳቤም በአርሲ ሀገረ ስብከት ያሉ ችግሮቻችን ለአምስተኛ ጊዜ ከብዙ በጥቂቱ በማሳየትም አቅርበናል። እንዲሁም ደግሞ ቅዱስ ሲኖዶስ ለዚህ ጉዳይ መፍትሄ ይስጠን በማለትም ምክንያት ጠቅሰው ይህንን ሀሳባቸውን አስፍረው ነበር። ይሁንና የአርሲ ሀገረ ስብከት አባቶች ካህናትና ማህበረ ምዕመናን እንዲህ ባለ መልኩ ያሰፈሩት ሀሳባቸውም በርካቶች ውዝግብ ውስጥ እንዲገቡም አድርጓቸዋል። ታዲያ ይህንንም ጉዳይ በዝምታ ማለፍ ያልወደደው ቅዱስ ሲኖዶስና የጥቅምት ወሩ የቅዱስ ሲኖዶስ ምልዓተ ጉባኤም በዚህ ጉዳይ ላይ ሀሳብ ወይንም ደግሞ ውሳኔውንም አስተላልፎበታል። ይሁንና በትላንትናው ዕለት በአቋም መግለጫና በመግለጫዎች የተጠናቀቀው የቅዱስ ሲኖዶስ ምልዓተ ጉባኤም በአጀንዳ ቁጥር 7 ስር የተመለከተውን የአርሲ ሀገረ ስብከት ካህናትና ምዕመናን የቀረበውን አቤቱታን በተመለከተ ቅዱስ ሲኖዶስ ተወያይቶበት ውሳኔም ማስተላለፉም ተገልጿል። ቅዱስ ሲኖዶስ እንግዲህ ባስተላለፈው ውሳኔ መሰረት የአርሲ ሀገረ ስብከት ካህናትና ምዕመናን ያቀረቡትን አቤቱታ በንባብ በማዳመጥና ጉባኤው የቀረበውን አቤቱታ አስተዳደራዊ ብቻ ሳይሆን የሂሳብ ጉዳዮች ያሉበት የሂሳብ ችግሮች ያሉበት በመሆኑ ዝርዝር ማጣራትም ስለሚያስፈልገው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩልም አጣሪ ተመድቦለት በሚቀርበው ሪፖርትም ጉዳዩ በቋሚ ሲኖዶስ እንዲታይና ከዚህ በኋላም በቋሚ ሲኖዶስ ጉዳዩ በስፋት ታይቶና ተገምግሞ በስፍራው ተከስተዋል የተባሉ ችግሮችም ተጣርተውበት ውሳኔ እንዲሰጥም ጉባኤው መወሰኑንም ተገልጿል። ይሁንና ይህ ውሳኔ ለግንቦት 2018 ርክበ ካህናትም እንዲተላለፍም ተደርጓል። ይሁንና ይህን የቅዱስ ሲኖዶስ ምልዓተ ጉባኤ የወሰነውን ውሳኔ ተከትሎ በዚሁ በአርሲ ሀገረ ስብከት ከምዕመናን ለቀረቡ ችግሮችና አቤቱታዎች ከዚህ በኋላ ዘርፈ ብዙ ስራዎች ተሰርተው እንዲሁም ደግሞ ማጣራቶች ተደርገው የተለያዩ ውሳኔዎችም ይሰጣሉ ተብሎም እየተጠበቀ ይገኛል። የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ያሬድም ቢሆን ከሀገረ ስብከቱ ምዕመናንና አባቶች ካህናት የተነሱ ሀሳቦች፣ ተቃውሞች ላይ ምንም አይነት ሀሳብ አስተያየት ስለተፈጠሩ ችግር ምላሽ ያልሰጡ ሲሆን በዚሁ ሀገረ ስብከትም ዘርፈ ብዙ ስራዎችን ሲሰሩ ብፁዕነታቸው እንግዲህ ከዚህ ቀደም ማለትም ጥር 26 ቀን 2015 ዓመተ ምህረትም ለእስር ተዳርገው እንደነበር ታስረው እንደነበርም እናስታውሳለን። በዚሁ ብፁዕ አቡነ ያሬድ የአርሲ ሀገረ ስብከት ሊቀ ጳጳስ በነበሩበት ጊዜ ቅድስት ቤተክርስቲያንን የሚከፋፍሉ ሀሳቦች በተነሱበት በጥሩ 2015 ዓመተ ምህረት በተፈጠረውም ክስተትና ችግር ብፁዕነታቸው በአሰላ ከተማ ደብረ ምጽላል
ቅድስት ማርያም ቤተክርስቲያን በሚገኘው መንበረ ጵጵስናቸው ተወስደው ታስረው እንደነበርም የቅርብ ጊዜ ትውስታችን ነው። እንግዲህ እንደሚታወቀው ብፁዕነታቸው በዚህ ሀገረ ስብከትም በርካታ ስራዎችን ለመስራት እየተንቀሳቀሱ እንደነበርም እናስታውሳለን። በዚህ ሀገረ ስብከትም ከ2 ዓመታት በላይ በመምራትም በማገልገልም እንደቆዩ እናስታውሳለን። አሁን የተነሱ ችግሮችም ሆነ ተቃውሞዎች እስኪበርዱ ወይንም ደግሞ በቅዱስ ሲኖዶስ በተወሰነው ውሳኔ መሰረትም ተጣርተው መፍትሄ እስኪገኝላቸው ድረስም ብፁዕ አቡነ ያሬድ የአርሲ ሀገረ ስብከት ሊቀ ጳጳስ ሆነውም ይቀጥላሉ ማለት ነው። በሀገረ ስብከቱ የሚገኙ አባቶች ካህናትም ሆኑ ማህበረ ምእመናን ከዚህ በኋላ በቅዱስ ሲኖዶስ የተላለፈውን ውሳኔ በመቀበል እንዲሁም ደግሞ በሀገረ ስብከቱ የተፈጠሩ ችግሮችና የቀረቡ አቤቱታዎች እስኪፈቱላቸው ድረስም ብፁዕነታቸውን ብፁዕ አቡነ ያሬድን እንደ አባት በመቀበል የተለያዩ ስራዎችን ብፁዕነታቸውን በማገዝ እንዲሰሩና ውሳኔዎችም እስኪተላለፉ መፍትሄዎችም እስኪፈጠሩ ድረስ ብፁዕነታቸውን ተቀብለው በሀገረ ስብከታቸው እንዲያገለግሉ እንዲሰሩና እንዲገለገሉም መልእክታችን ነው። ውድ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ ያዝንላችሁ መረጃችን ይህንን ይመስላል። በሌላ መረጃ በዚህ ጉዳይ ላይ የተለያዩ መረጃዎችም ከወጡ የምናደርሳችሁ ይሆናል። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኛል።